አሁን ላይ ዝነኛና ተጽዕኖ ፈጣሪ ከሚባሉ ሴቶች መካከል አንዷ ናት። የብዙ ካምፓኒ ባለቤቷ ኦፕራ ዊንፍሪ። የዛሬ ባለ ታሪካችን ኦፕራ ትባላለች። አሜሪካዊት ናት። በ1954 ጃንዋሪ 29 ተወለደች። በዛሬ ቪዲዮአችን ስለ ኦፕራ የህይወት ታሪክ ከሷ ታሪክ እኛ ምን እንማራለን፣ የሷን የስኬት መንገዶች በደንብ አድርገን እናጠናለን። ኦፕራ ስትወለድ ሁሉም ነገር አልጋ ባልጋ አልሆነላትም ነበር። ቤተሰቦቿ ከፍተኛ ችግር ውስጥ የነበሩ ይህንንም ችግር ለማሸነፍ እሷ ተግታ መስራት ጀመረች። ኦፕራ በጣም ብዙ ከባድ ጊዜያትን አሳልፋለች። በልጅነቷ የሰው ልጅ ሊያዩ የማይገባውን ብዙ ፈተናዎችን አይታለች። ነገር ግን ይህንን ብዙ ፈተናዎች ማየቷ ተስፋ እንድትቆርጥ አላደረጋትም ነበር። የባሰ ጠንካራ እንድትሆን ብርቱ እንድትሆን ነበር ያደረጋት። ኦፕራ አዲስ ነገር የማወቅ ፍላጎቷ ጥልቅ ስለነበር ከታላላቆቿ ብዙ ጥያቄ ትጠይቃለች። ታላላቆቿ ተሰብስበው ሲያወሩ እግራቸው ስር ተቀምጣ ታዳምጣለች። ይህም ጥልቅ የማወቅ ፍላጎቷ የመጠየቅ ፍላጎቷ አሁን ላለችበት ደረጃ ደርሷታል። መጽሐፍ ማንበብ፣ ራስን ማሻሻል የዕለት ተዕለት ተግባሯ ሆነ። በኮሌጅም እያለች አንድን ስራ አገኘች። በሬዲዮና በቴሌቪዥን ጣቢያ በዜና ሪፖርተርነትና በአንድ የቲቪ ሾው ሆስትነት ወይም አቅራቢነት ስራ ጀመረች። 1984 ግን ለኦፕራ ጥሩ አመት ነበር። የራሷ ኦፕራ ዊንፍሪ የሚል ሾው ጀመረች። ይሄም ሾው በአጭር ጊዜ ውስጥ ተቀባይነትና ተወዳጅነትን አገኘ። የኦፕራ ሾው ተወዳጅ የሆነበት ምክንያት ስለ አለን ህይወት፣ ስለ ቤተሰብ፣ ስለ ስኬት እና የተለያዩ ነገሮች ስለሚዳሰስ ነው። ኦፕራን ስትጠይቅ እውነተኛ ሆና አነቃቂ ሆና ለሰዎች እየራራች በጥሩ ሁኔታ ነበር የምታቀርበው። ይህም ነገር ሾውን በሰዎች ልብ ውስጥ እንዲቀር አደረገው። ኦፕራ አሁን ላይ ከቲቪ ሾው ውጪ ብዙ ነገሮችን ራን ታደርጋለች። ብዙ ቢዝነሶችን ራን ታደርጋለች። ለምሳሌ ቡክ ክለብ አላት፣ መጋዚኖች አሏት፣ የራሷ ቲቪ ኔትወርክ አላት፣ OWN የሚባል ማለት ነው። በፊልም ላይም ተውና የአዋርድ አሸናፊ ሆናለች። ሌላ ደግሞ ኦፕራ የምትታወቅበት በልግስናዋ ነው። ብዙን ህፃናት ለግሳለች። ብዙ ሴቶች ህፃናት ወደ ትምህርት እንዲገቡ በገንዘብ በቁሳቁስ ረድታለች። ምክንያቱም እሷ የፈቹን ነገር እነዚህም ህፃናት እንዳያሳልፉ በማለት። ሌላው ደግሞ በሳውዝ አፍሪካ ትምህርት ቤት ከፍታለች። ይህም ትምህርት ቤት ህፃናት ሴቶች ጥሩ ትምህርት እንዲያገኙበት ለማገዝ ታስቦ ነው። ኦፕራን ህይወት በአጭሩ እንደዚህ ካየን ከኦፕራ ህይወት እኛ ምን መማር እንችላለን? እኛስ ስኬታማ እንድንሆን ምን ማድረግ ይገባናል የሚለውን ደግሞ በዝርዝር እንመልከት። የመጀመሪያው ከኦፕራ ልንማር የሚገባው ሁልጊዜ መማር ነው። ሁልጊዜ ራሳችንን ለትምህርት ክፍት ማድረግ ነው። ምክንያቱም ኦፕራ ውጭ ብላ ከተላላቆቹ አጠገብ ባትማር ኖሮ፣ በኮሌጅ ገብታ ባትማር ኖሮ፣ ብቻ ከመጽሐፍት ባትማር ኖሮ ይሄን ያሁን ላለችበት ደረጃ ላደርስ ትችል ነበር። እንዲህ ፐብሊክሊ ስፒክ ማድረግ አትችልም ነበር። ምክንያቱም እንደዚህ ኮንፊደንሷን ቢውልድ ያደረገችው ምን ያለገችው ሁልጊዜም በመማሯ ነው። ዴዲኬትድ ሆና በመማሯ ነው። ስለዚህ እኛም የሆነ ቦታ መድረስ የምንፈልግ ከሆነ ስለዛ ነገር በደንብ አድርገን መማር፣ ራሳችንን ሁልጊዜ ማሻሻል ይጠበቅብናል። አዲስ ነገር መገንባት የምንፈልግ ከሆነ ሁልጊዜ መሻሻል መበርታት ይጠበቅብናል ማለት ነው። ስለዚህ ከኦፕራ አንድ ልንማረው የሚጠበቀው ነገር ሁልጊዜም መማር መሻሻል እንደሚጠበቅብን። ሌላው ደግሞ በርትቶ መስራት ነው። ምንም ነገር ቢሆን በርትቶ መስራት፣ ለዛ ነገር ታምነን መስራት። ምክንያቱም ኦፕራ በዛ በሬዲዮ ጣቢያ በቴሌቪዥን ጣቢያ ተቀጥራ በደንብ አድርጋ ባሰራ ኖሮ በስነ ስርዓት ባሰራ ኖሮ አሁን የራሷን ሾው ለመክፈት አትችልም ነበር። ስለዚህ አሁንም እኛ ህይወት ውስጥ ካለን፣ በትምህርት ህይወት ውስጥ ካለን፣ በየትኛውም ህይወት ውስጥ ብንሆን በርትተን መስራት ይጠበቅብናል። ለዛ ቦታ ስንታመን በትልቅ ነገር እንሾማለን። ለምሳሌ ዳዊት በእረኝነቱ ስለታመነ በምን ተሾመ? በንግስና ተሾመ አይደለ? ምክንያቱም በእረኝነቱ ስለታመነ በጎችን በደንብ አድርጎ መጠበቅ ስለሚችል፣ ስለዚህ በምን ተሾመ? ህዝብ በደንብ አድርጎ እንዲጠብቅ ማለት ነው። ስለዚህ ሁላችንም ባያለንበት ታምነን መስራት ማገልገል ይጠበቅብናል። ምክንያቱም ስንታመን ነው ብዙ ነገሮች እንተነመን ነው። በርተን ስንሰራ ነው ብዙ ነገሮች ልናተርፍ የምንችለው። ስለዚህ በርትቶ መስራት፣ በዛ ቦታ ላይ ታምኖ መስራት አስፈላጊ መሆኑን ከኦፕራ ህይወት መማር። ሌላው ደግሞ ተስፋ ለመቁረጥ ተስፋ ማድረግ። ምክንያቱም ኦፕራ ባለችበት በተወለደችበት ቤተሰብ ላይ እዛው ተስፋ ቆርጣ
ብትሆን ኖሮ ብዙ ነገሮችን አሳልፋለች ብለናል። ምክንያቱም እነዚህ ያሳለፈቻቸው ነገሮች ወደ ኋላ ጎትተው ቢያስቀሯት ኖሮ። ስለዚህ ይህንን ነገር እሷ የደረሰችበት ቦታ ለመድረስ አንድ ተስፋ ማድረግ፣ ተስፋ አለመቁረጥ አስፈላጊ ነገር ነው። ምክንያቱም እኛ ተስፋ ቆርጠን የሆነ ነገር አናደርግም ስንል ብዙ ነገሮች ናቸው የሚያመልጡ። ምክንያቱም አብዛኛው ሰው የሆነ ስኬት ይፈልጋል፣ የሆነ ቦታ መድረስ ይፈልጋል። ነገር ግን ተስፋ ይቆርጣል። ምክንያቱም ተስፋ እየቆረጥን የሆነ ቦታ መድረስ አንችልም። ስለዚህ ተስፋ ሳንቆርጥ መጓዝና መንቀሳቀስ ይኖርብናል። ባለንና በቻልነው መጠን ሰውን መርዳት ነው። አብዛኛው ስኬታማ ሰዎች ባላቸውና በተቻላቸው ሁኔታ ሰውን ይረዳሉ። ከዚህ በፊትም እንደተነጋገርነው ብዙ ሰዎች አሉ እንደ ስኬት ላይ ደርሰው ነገር ግን የሚረዱ። ስለዚህ አቅማችን በፈቀደው እኛም ሰውን መርዳት ይጠበቅብናል። ምክንያቱም ያለን ስትሰጥ ነው የበለጠ የሚጨመርልን። ስለዚህ ሰውን መርዳት በጣም አስፈላጊ ነገር ነው። ያለፍንበትን ነገር ሳንረሳ መርዳት የሚጠበቅብንን ሰዎች ብንረዳ የተሻለ ነው። ከኦፕራ ህይወት ምን ተማራችሁ? የተማራችሁትን ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እንድንገናኝ የምትፈልጉ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።